ቆሞ ማለት ይችላል እሺ በቃ መጣው ተመስገን ጥሩ ሰዓት ነው አንቺ እባብ በኃይሉ ሲፈታ ሁሉ ነገር ወደኛ ዞርሽ አይደል? መቼም አይሳካልሽም ሁሌ ክፉ ሀሳብ ማሰብ ብቻ መቼ ነው ግን ጥሩ ሰው የምትሆነው? ሳሚ እንዳሰብኩ አይደለም ዝም በይ አንቺ ውሻ ለነገሩ ውሻ ለባለቤቱ ይታመናል እኔ አልከልኩም አትዋሽኝ እባክህ ሳሚ አንዴ ላስረዳ አልቅሽ መገልሻለሁ አንቺ ካዲ ሳሚ ለምን አባህም ሌላን ንገርክ ከእናቱ ጋር ተጋብታላችሁ ስለባብ ሲያውቅ ደግሞ ይገላል ያኔ ምን እንደምታደርግ እናያለን ሰይጣኗ ቃል ብሌንንና ዳግምን አለያየቻቸው። አቤት አቤት ሰይጣን እንኳን ይቀነባታል። ምክንያቱም እሱ ራሱ ሳያስበው ድንገት እሷ ናት የሳመችው። ነገር ግን ስሞኛል ብላ አለያየቻቸው። ብሌን ደግሞ በጣም ታምኖና ተወደው ስለነበር እንግዲህ ያው በሴት ልጅ ላይ ሲሆን ደግሞ ቺት ማድረግ በጣም ከባድና ይቅር የማይባል ነገር ነው። ብሌን በጣም ተናዳለች። ቃል ግን አሁንም ቢሆን አላረካት ብሎ አሁንም እንደገና ደግሞ ጓደኛዋን ለመግደል መርዝ እያዘጋጀች ነው። ምክንያቱም ዳግም በጣም ተናዶ መጥቶ ቃልን አንቆ ሊገላት ሲል እያየች ጓደኛዋ ሄለን በጣም ስለምትጠላትና ስለምትናደድባት ጥላት ወደ ክፍሏ ገባች። እናም በዚህ የተናደደችው ቃል ሄለንን መግደል አለብኝ ብላ ወሰነች። ከዛ ልክ እንዳልማዝ ሁሉ አሁንም ደግሞ መርዝ አድርጋ ጁስ ላይ እሷ ራሷ ከሰጠቻት ትነቃብኛለች ብላ ስላሰበች በብሌን በኩል ለማስገደል ሞከረች። ብሌንን እንድታደርስላት ሰጠቻት። ነገር ግን ብሌን ደግሞ ቃልን በጣም ጥንቅቅ አድርጋ ስለምታውቃት ውሰጅና ስጫት ብላ ጁሱን ስትሰጣት እጇን ወደ ኋላ ሰበሰበች። ለምን አንቺ አልሰጠሻትም አለቻት። እና ያው እንግዲህ የቃል ምክንያት ስለማያልቅ ምክንያት እየፈጠረች
እኔ ብሰጣት እሺ አትለኝ፣ ምክንያቱም ተጣልተናል ምናምን ብላ የሆነ ነገር ፈጠረችባት። ነገር ግን ብሌን አላመነችበትም ነገሩ። ግን ደግሞ ግዴታ የዛ ቤት ስራዋ ስለሆነ የግድ የቃልን ትዕዛዝ መፈጸም አለባት። ለዛ ብላ ይዛ ሄደች። አሁንም ወደዛም ይዛ ከሄደች በኋላ እሷ ጥርጣሬ ላይ ናት። እናም ለሄለን ሰታት እንድትጠጣ ሄለንም ጠየቀቻት። አንቺ ነሽ እያዘጋጀሽው ስትል ፈራ ተባ እያለች አዋለች። እና ግን በኋላ መጸጸት አልፈለገችም። ብሌን ጠየቀቻት። ለምንድን ነው ግን ከቃል ጋር በምንድን ነው የተጣላችኋት ስትላት፣ እንዴ ተጣልተናል አለች እንዴ ስትል መለሰችላት ሄለን። ብሌንም በዛ ሰዓት በእርግጥም ቃል የሆነ ነገር አስባ እና እዚህ ጁስ ላይ የሆነ ነገር አድርጋበት እንደሆነ የሰጠችው ስለገባት እንዳትጠጪው ብላ አስቆመቻት። እናም ሄለንም በጣም ተናደደችባት። አንቺ እብድ ነሽ እንዴ ለምንድነው ማልጠጣው ስትላት፣ ቆይ ስኳር ላርግበት ብላ ከጇ ተቀብላ ይዛ ስትመለስ ቃል ስላየቻት ለምንድነው የመለሽው ብላ አፋጠጠቻት። እናም ብሌንም አይ ስኳር ጨምርበት ነው ስትላት፣ እኔ ጨምሬበት የለ እንዴ አለቻት። አይ ቀምሳው ነበር አንሶታል አለች። ብሌን ግን የዋህነቷና ለሰው ልጅ ያላት አመለካከት በጣም ደስ ይላል። ነገር ግን ቃል እንደዛ ስትላትን በፍጹም እሷን መግደል አለብኝ ብላ አስባ ከእጇ ተቀብላት ወደ ሄለን ይዛ ልትሄድ ስትል ድንገት በር ተንኳኳ። በጣም በሚያሳዝን ሁኔታ ዳግም አንገቷን አንቅቆ ሊገላት ለትንሽ ነፍሷ ተርፎ ነበር ብሌን ስለገባች ድንገት። አሁንም በተመሳሳይ መልኩ በሩ ልትከፍት ውጭ ስትወጣ አንገቷ ታንቆ ነው እናቷ ያገኘቻት። እንግዲህ የሰው ልጅ ሰይጣን ሲሆን ከሰዎች ሁሉ የሚጠብቀው ነገር ቢኖር በሰዎች መጠላት፣ መገፋት፣ መሰልቸትን ነው። ይሄ ደግሞ በሰው ልጅ ስብዕና ላይ እጅግ በጣም ቅስምን የሚሰብር ነገር ነው። ለቃል ግን ምንም ማለት አይደለ። ለእሷ ብር ካለ ሁሉም ነገር ምንም አይደለም። እናም በሌላ በኩል ደግሞ የዳግም እናት እንግዲህ የዳግምን አባት የገደለው በኃይሉ እንደሆነ ታውቃለች። ነገር ግን ለልጇ ከነገረችው ልጇንም እንደምታጣው ስለምታስብ የሆዷን በሆዷ አድርጋ ለመቆየት ወስና ነበር። ነገር ግን አሁን ላይ ስለ ባሏ ስታስብ በሀሳብ ሁሉም ነገር መጥቶላት ማልቀስ ጀመረች። እናም በኃይሉ ደግሞ የቅርብ ጎረቤቷን በብር ገዝቶ እሷን እንድትመርጃት ልኳታል። በታዘዘችው ምክንያት እንግዲህ ገነትን ለምን እንደተከዘች እና ምን እንዳሰበች በስነ ስርዓቱ ካውጣጣች በኋላ ለበኃይሉ በብር ልትሸጥ ወሬውን ራሷን አዘጋጅታ ሄዳለች። አንዳንድ ሰው ግን አቤት እንዴት ያስጠላል። እናም ቃል በሩን ልትከፍት በሄደችበት ሳሚ መጥቶ ከተፈታበት አምልጦ አንገቷን አንቆ ይህን ሁሉ በደል ያደረገችበት እሷ እንደሆነች ሲያፋጥጣት በኃይሉና ትዕግስት ደግሞ ከርቀት አይተው መጡ። ትዕግስት ምንም ማለት አልቻለችም። ሰላም ምንም ማለት አልቻለችም። ምክንያቱም የእሷ ልጅ ናት የተባለችው ልጇ እንኳን አልመስላት እያለች ነው። በዛ ላይ ደግሞ በየቀኑ በተለያዩ ወንዶች አንገቷን እየታነቀች ልትገደል ስትደርስ የክፋቷ ጥግ እያየች ልጅ ስለሆነችባት እንጂ እጅግ በጣም ጠልተታለች። በእርግጥ በኃይሉም ሳሚን ሲያዩ ደንግጧል። ምክንያቱም ሳሚ ስለ በኃይሉ የሚያውቀው ነገር የለም። ለምሳሌ የዳግምን አባት እንደገደለ፣ እንደገና ደግሞ ለእህቱ እችን ቃል ሰይጣን ልጅሽ ናት ብሎ እንደሰጣት ልጇ ሳትሆን ሁሉንም ስለሚያውቅ በኃይሉም ደንግጦ ቆመ። ድንገት ደግሞ ዳግም በሩን ከፍቶ ሲወጣ ሁሉም ሰው እዛ ተፋጦ አየ እና በኃይሉ በሀሳቡ ብትንትን ብሎ ወይም ለእህቴ ቢነግርብኝ ወይም ለዳግም ቢነግረው ምንድን ነው የሚፈጠረው አይነት ነገር ሲያስብ፣ ሳሚም ደግሞ በራሱ መንገድ በቃ በኃይሉ
ቡድን ሁሉ አሁን አፈርጠዋለሁ በሚል ስሜት እና አስተያየት በኃይሉ ላይ ያፈጠጠበት። ሁሉም ተፋጠው አይን ላይ መታየት ጀመሩ። ውድ ቤተሰቦች የዛሬው ፓርት እንግዲህ ይህን ይመስል ነበር። በዚህ መልኩ ተጠናቋል። በቀጣይ ደግሞ በምርጥና በአጓጊ ፕሮግራም ተመልሼ እስከማገኛችሁ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን እየተጫናችሁ ሀሳብ አስተያየታችሁን በኮሜንት እየጻፋችሁ አብራችሁን ቆዩ። ስለምታበረታቱኝና ከኔ ጋር ስለሆናችሁ እጅግ በጣም አመሰግናለሁ። ውድ ቤተሰቦች ቴንኪው ሶ ማች